እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስለ ቀይ ስር ጁስ ተአምር እነግራችኋለሁኝ። የቀይ ስር ጁስ የሚሰጠውን ጥቅሞቹን እነግራችኋለሁኝ። አጠቃቀሙን እንዴት አድርጋችሁ መስራት እንደምትችሉ እንዲሁም ደግሞ የቀይ ስር ጁስን መጠቀም የሌለባቸው ሰዎች ምን አይነት ሰዎች ናቸው? በቀን ምን ያክል መጠንስ መጠጣት ይመከራል? ከመጠን በላይስ የምትጠጡ ከሆነ የሚያስከትለው የጤና ጉዳትስ ምንድን ነው የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በጣም ብዙ ሰው የማይጠቀመው ነገር ግን ከመድኃኒት የተሻለው የቀይ ስር ጭማቂ ወይንም ደግሞ የቀይ ስር ጁስን በርካታ ጥቅሞችን ልንገራችሁ። የቀይ ስር ጁስ ጥንካሬንናም የአካል ብቃት እንቅስቃሴን ያሻሽላል፣ የደም ዝውውርን ያሻሽላል። ይህ ዋናው ጥቅሙ ነው። ጤናማ የደም ግፊትን ይደግፋል። ኦክስጅን ወደ ጡንቻዎች የሚደርሰውን መጠንን ይጨምራል። በአንቲ ኦክሲዳንትም የበለጸገ ነው። ጉበትን ከመርዛማ ነገሮችም ለማጽዳት ይረዳል። በሽታ የመከላከል አቅምንም ያሳድጋል። የምግብ መፈጨትን ያሻሽላል። ክብደትንም ለመቀነስ ይረዳል። ጤናማ ቆዳ እንዲኖረንም ይረዳል። የአእምሮ ጤናንም ይደግፋል። ትውስታንና ትኩረትንም ያሻሽላል። ኢንፍላሜሽንን ይቀንሳል። የልብ ጤናንም ይደግፋል። ቀይ የደም ሴሎች እንዲፈጠሩም ይረዳል። ደም ማነስንም ለመከላከል ይረዳል። ከአካል ብቃት እንቅስቃሴ በኋላ ሰውነት በፍጥነት እንዲያገግምም ይረዳል። የኮሌስትሮል መጠንንም ያስተካክላል። የኩላሊት ጤናንም ይደግፋል፣ በመጠኑ ከተወሰደ ማለት ነው። አጥንቶችንም ያጠናክራል። ጤናማ የሆነ ሜታቦሊዝምንም ያበረታታል። ለአትሌቶች ደግሞ ጥንካሬንም ያሻሽላል። ሰውነታችንን ደግሞ ያጠጣል። የፈሳሽ ሚዛንን ይጠብቃል። የሆርሞን ሚዛንንም ይደግፋል። በተፈጥሮ ኃይልንም ይጨምራል። ድካምን ይቀንሳል። የጾታ ጤናንም ያሻሽላል። የፀጉር እድገትንም ያሻሽላል። ከኦክሲዲቲቭ ጉዳትም ይከላከላል። እናም አጠቃላይ ረጅም እድሜንም ይደግፋል። ስለዚህ የቀይ ስር ጭማቂ ወይም ደግሞ ጁስ በትክክለኛው መንገድ ከተዘጋጀ ኃይለኛ የሆነ የጤና ጥቅምን የሚሰጥ መጠጥ ነው ማለት ነው። በተፈጥሮ በናይትሬትስ፣ በብረት ወይም ደግሞ በአይረን፣ በፎሌት፣ በቫይታሚን ሲ እናም በአንቲ ኦክሲዳንትስ የበለጸገ ነው። ነገር ግን ጤናማ እንዲሆን ማድረግ የሚወሰነው ከአዘገጃጀታችሁ እናም በምትጨምሩት ግብአት ይወስነዋል ማለት ነው። ታዲያ ጤናማ የሆነ የቀይ ስር ጭማቂ ወይም ደግሞ ጁስን ለማዘጋጀት መንገዱን እነግራችኋለሁኝ። ትኩስ እናም ንጹህ ቀይ ስርን ምረጡ። መካከለኛ መጠን ያለው ጠንካራ እናም ለስላሳ ቀይ ስርን ምረጡ። ትናንሾቹ ብዙውን ጊዜ ጣፋጭ ናቸው። እንዲሁም በደንብ አጥባችሁ ላጡት። ከሌሎች ንጥረ ነገሮች ጋር ደግሞ አዋህዳችሁ አዘጋጁ። ለምሳሌ ከካሮት ጋር ተፈጥሯዊ ጣፋጭነትን ለመጨመር፣ የቫይታሚን ኤ ይዘቱን ለመጨመርና ተጨማሪ ፋይበርንም ይጨምራል። እንዲሁም ከፖም ጋም አዋህዱት። ጣዕሙን ያመጣጥናል። አንቲ ኦክሲዳንትንም ያሳድጋል። ከዝንጅብል ጋርም አዋህዱት። ምግብን ለመፍጨት እናም የደም ዝውውርንም ያሻሽላል። እንዲሁም ሎሚንም ጨምሩበት። ቫይታሚን ሲን ይጨምራል። የብረት መምጠጥን ይረዳል እናም ጣዕሙንም ያሻሽላል ማለት ነው። ስለዚህ የቀይ ስር ጁስን በምታዘጋጁበት ጊዜ ቀይ ስር፣ ካሮት፣ ፖም፣ ዝንጅብል እናም ሎሚን አንድ ላይ አድርጋችሁ ጁሱን ብታዘጋጁ ሞር ጠቀሜታ ይኖረዋል ማለት ነው። ታዲያ ለማዘጋጀት ያዘጋጃችሁትን ቀይ ስር እናም ሌሎች ንጥረ ነገሮች ወይም ደግሞ ግብአቶችን በትንሽ ቁርጥራጭ መቁረጥ ነው። ከዛም ጥቂት ውሃን በመጨመር በብሌንደር ወይም ደግሞ በመፍጫ
ውስጥ በደንብ መፍጨት ነው። ለስላሳ እስኪሆን ድረስ ፍጩት። ከዛም አጣርታችሁ ወይም ደግሞ ለበለጠ ፋይበር ደግሞ ሳይጣራ ማለትም ሳታጠሉት እንደዚሁም መጠጣት ትችላላችሁ ማለት ነው። ታዲያ ንጥረ ነገሮቹን ለመጠበቅ ወዲያውኑ ጠጡት። ምክንያቱም ናይትሬትስ ከጊዜ በኋላ ስለሚጠፋ ማለት ነው። በባዶ ሆድ ጠዋት ወይም ደግሞ ከአካል ብቃት እንቅስቃሴ በፊት መጠጣት በጣም ምርጥ ነው። ጥንካሬን ይጨምራል። ስኳር ወይም ደግሞ አርቴፊሻል ጣፋጮችን ታዲያ ከመጨመር ተቆጠቡ። እንደ ዝቅተኛ የደም ግፊት፣ የኩላሊት መጎዳት ማለትም ለኦክሳሌት ችግር ካለባችሁ ወይም የምግብ መፈጨት ችግርን ለመከላከል በቀን ከግማሽ እስከ 1 ብርጭቆ ወይም ከ120 እስከ 250 ሚሊ ሊትር ብቻ ከጠጣችሁ በቂ ነው ማለት ነው። ታዲያ ተጨማሪ ጤናማ ቅንጅቶችን ለማግኘት መርዛማ ነገሮችን ከሰውነታችን ለማስወገድ ከፈለግን ቀይ ስር፣ ካሮት፣ ኪያር እና ሎሚን አንድ ላይ አርጋችሁ በእነዚህ ግብዓቶች የቀይ ስር ጁስን አዘጋጅታችሁ መጠጣት ትችላላችሁ። ኃይልን ለመጨመር ከፈለጋችሁ ቀይ ስር፣ ብርቱካን እናም ዝንጅብልን አንድ ላይ አርጋችሁ የቀይ ስር ጁስን አዘጋጅታችሁ መጠጣት ትችላላችሁ። በብረት ወይም በአይረን የበለጸገ መጠጥን ለማዘጋጀት ከፈለጋችሁ ቀይ ስር፣ ፖም ወይም ደግሞ አፕል፣ ስፒናች እና ሎሚን አንድ ላይ አርጋችሁ የቀይ ስር ጁስን በእነዚህ ግብዓቶች አዘጋጅታችሁ መጠጣት ትችላላችሁ ማለት ነው። ታዲያ የቀይ ስር ጭማቂን ለመጠጣት ምርጡ ጊዜ የሚወሰነው በዓላማችሁ ላይ በመመስረት ነው። ምክንያቱም ሰውነታችን ንጥረ ነገሮችን በተለያየ ጊዜ በተለያየ መንገድ ስለሚጠቀምባቸው የቀይ ስር ጭማቂን ለመጠጣት ምርጥ የሆኑ ጊዜያቶችን ልንገራችሁ። የመጀመሪያው ጠዋት በባዶ ሆድ ነው። የንጥረ ነገሮችን መምጠጥን በዚህ ሰዓት ከፍ ያደርገዋል። የምግብ መፈጨትንናም መርዛማ ነገሮችን ከሰውነታችን ማስወገድን እንዲጀምር ያደርገዋል። ለቀኑም ተፈጥሯዊ ኃይልን ይሰጠናል። እንዲሁም ከአካል ብቃት እንቅስቃሴ በፊት ከ30 እስከ 1 ሰዓት ባለው በፊት ደግሞ መጠጣት ጥንካሬንናም ጽናትን ያሳድጋል። ኦክስጅን ወደ ጡንቻዎች የሚደርሰውን መጠንን ያሻሽላል። የአካል ብቃት እንቅስቃሴ አፈጻጸምንም ያሻሽላል። እኩለ ቀን ደግሞ ከምሳ በፊት ምግብን ለመፍጨት ይረዳል። የኃይል መጠንን የተረጋጋም ያደርገዋል። ከምግብ የሚገኙ ንጥረ ነገሮችን መምጠጥንም ይደግፋል ማለት ነው። ታዲያ የቀይ ስር ጁስን መራቅ ያለባችሁ ጊዜያት ደግሞ ማታ ምሽት ላይ ነው። የኃይል መጠንን ሊጨምርና እንቅልፍን ሊያስተጓጉል ይችላል። ከከባድ ምግብ ጋርም መጠጣት የለባችሁም። የምግብ መፈጨትን ሊያዘገይናም የንጥረ ነገሮችን መምጠጥን ሊቀንስ ይችላል። ለጤና በአጠቃላይ ባዶ ሆድ ጠዋት ላይ መጠጣት በጣም ምርጥ ነው። ለአትሌቶች ወይም ደግሞ የአካል ብቃት እንቅስቃሴን ለሚያደርጉ ሰዎች ደግሞ ከአካል ብቃት እንቅስቃሴ በፊት ከ30 ደቂቃ ወይም ደግሞ ከ60 ደቂቃ በፊት መጠጣት በጣም ተስማሚ ነው ማለት ነው። ታዲያ በየቀኑ የሚጠጣውን አስተማማኝ መጠንን መጠጣት ይመከራል ማለት ነው። ታዲያ የቀይ ስር ጭማቂ በጣም ጤናማ ቢሆንም ለሁሉም ሰው ግን ተስማሚ ላይሆን ይችላል። የቀይ ስር ጭማቂን መገደብ ወይም ደግሞ መራቅ ያለባቸው ሰዎችና ምክንያቶቹን ደግሞ አሁን እነግራችኋለሁኝ። አንደኛ ዝቅተኛ የደም ግፊት ያለባቸው ሰዎች ናቸው። ሃይፖቴንሽን የምንለው የቀይ ስር ጭማቂ የደም ግፊትን በሚቀንሱ ናይትሬትስ የበለጸገ ነው። ቀድሞውኑም ዝቅተኛ የደም ግፊት ላለባቸው ሰዎች እንደ ማዞር፣ ራስን መሳት ወይም ደግሞ ድክመትን ሊያስከትል ይችላል። ሁለተኛ የኩላሊት ጠጠር ወይም ደግሞ የኩላሊት ችግር ያለባቸው ሰዎች ናቸው። ቀይ ስር ከፍተኛ መጠን ያለው ኦክሳሌትን ይዟል። ከመጠን በላይ መውሰድ የካልሲየም ኦክሳሌት የኩላሊት ጠጠር የመያዝ እድልን ሊጨምር ወይም ደግሞ ደካማ ኩላሊት ላይ ተጨማሪ ጫናን ሊፈጥር ይችላል። ሶስተኛ ብረት ከመጠን በላይ በሰውነታቸው ያለ ሰዎች ናቸው። ሄሞክሮማቶሲስ የምንለው ቀይ ስር በብረት ወይም በአይረን የበለጸገ ነው። ከመጠን በላይ የአይረን ወይም የብረት ክምችት ያለባቸው ሰዎች ብዙ በመጠጣት ሁኔታቸውን ሊያባብሱ ይችላሉ። አራተኛ የስኳር ህመምተኞች ናቸው። ጥንቃቄ ያስፈልጋል።
የቀይ ስር ጭማቂ ተፈጥሯዊ ስኳር አለው። ከመጠን በላይ መጠጣት የደም ስኳር መጠንን ከፍ ሊያደርግ ይችላል፣ በተለይ በፋይበር የበለጸጉ ምግቦች ጋር ካልተወሰደ። አምስተኛ ስስ ጨጓራ ወይም የምግብ መፈጨት ችግር ያለባቸው ሰዎች ናቸው። የቀይ ስር ጭማቂ ስስ ጨጓራ ባላቸው ሰዎች ላይ የሆድ መነፋት፣ ቁርጠት ወይም ደግሞ ተቅማጥን ሊያስከትል ይችላል። ጠንካራ ቀለሞቹ አንዳንድ የምግብ መፈጨት ስርዓቶችን ሊያበሳጩም ይችላሉ። ስድስተኛ ለቀይ ስር አለርጂክ የሆኑ ሰዎች ናቸው። አልፎ አልፎ ቢሆንም አንዳንድ ሰዎች የቀይ ስር ጭማቂ ከጠጡ በኋላ እንደ ሽፍታ፣ ማሳከክ ወይም ደግሞ የጉሮሮ መበሳጨት ሊያጋጥማቸው ይችላል ማለት ነው። ሰባተኛ ደግሞ የተወሰኑ መድኃኒቶችን የሚወስዱ ሰዎች ናቸው። ለምሳሌ የደም ግፊት መድኃኒቶች የደም ግፊትን የመቀነስ ውጤትን ሊያባብስ ስለሚችል፣ የደም መርጋት መከላከያ መድኃኒቶች ለምሳሌ እንደ ዋርፋሪን በቀይ ስር ውስጥ ያለው ቫይታሚን ኬ የደም መርጋት ሚዛን ላይ ተጽዕኖን ሊያሳድር ይችላል። እንዲሁም የብልት መቆም ችግር መድኃኒቶች እንደ ሲልደናፊል ያሉ ሁለቱም ናይትሪክ ኦክሳይድን ይጨምራሉ እናም የደም ግፊትን በአደገኛ ሁኔታም ሊቀንሱም ስለሚችሉ፣ ስለዚህ ከነዚህ አይነት መድኃኒቶች ጋር ባይወሰድ መልካም ነው ማለት ነው። ስምንተኛ ደግሞ እርጉዝ ወይም ደግሞ የሚያጠቡ ሴቶች ከመጠን በላይ መውሰድ የለባቸውም። መጠነኛ መጠን አስተማማኝ ነው፣ ነገር ግን ከመጠን በላይ መውሰድ የደም ግፊትን በጣም ሊቀንስ ይችላል። በአንዳንድ ሁኔታዎች የናይትሬትስ ሴንሲቲቪቲም አሳሳቢ ይሆናል። ዘጠነኛ ደግሞ ስለ ቢቱሪያ ወይም ደግሞ ቀይ ሽንት ወይም ደግሞ ስለ ቀይ ሰገራ የሚጨነቁ ሰዎች ናቸው። ይህ ጎጂ አይደለም፣ ነገር ግን ደም መስሎ ስለሚያስቡ አንዳንድ ሰዎችን ሊያስደነግጥ ይችላል። ተደጋጋሚ ቀይ ሽንት ወይም ደግሞ ሰገራ ወይም ቢቱሪያ የምንለው ደካማ የብረት መምጠጥን ሊያመለክትም የሚችል ምልክት ነው። በአጠቃላይ የቀይ ስር ጭማቂ በመጠኑ ሲወሰድ በጣም አስተማማኝ ነው። በቀን ከግማሽ እስከ አንድ ብርጭቆ ወይም ከ120 እስከ 250 ሚሊ ሊትር ማለት ነው በሐኪም ካልተገደበ በስተቀር ይህ ፍጹም ጤናማ ነው። የቀይ ስር ጭማቂ በጣም ጤናማ ቢሆንም ከመጠን በላይ መጠጣት ግን የጎንዮሽ ጉዳቶችን ሊያስከትል ይችላል። ታዲያ ከመጠን በላይ የቀይ ስር ጭማቂን የምትጠጡ ከሆነ የሚያስከትለውን የጎንዮሽ ጉዳቶችን ልንገራችሁ። አንደኛ ዝቅተኛ የሆነ የደም ግፊት ነው። ቀይ ስር የደም ስሮችን የሚያዝናኑ ናይትሬትስን በውስጡ አለው። ከመጠን በላይ መውሰድ የደም ግፊትን በጣም ሊቀንስ ይችላል። እንደ ማዞር፣ ራስን መሳት ወይም ደግሞ ድካምን ሊያስከትል ይችላል። ሁለተኛ የኩላሊት ጠጠር አደጋ ነው። ቀይ ስር በኦክሳሌት የበለጸገ ሲሆን ይህም በኩላሊት ውስጥ ክሪስታል ሊሆን ይችላል። ከመጠን በላይ መጠጣት በተለይም የካልሲየም ኦክሳሌት ጠጠር የኩላሊት ጠጠር የመያዝ ዕድልን ሊጨምር ይችላል። ሶስተኛ የጨጓራ እናም የምግብ መፈጨት ችግሮች ሊከሰት ይችላል። በብዛት ከተወሰደ የሆድ መነፋት፣ ጋዝ፣ ተቅማጥ ወይም ደግሞ የሆድ ቁርጠትን ሊያስከትል ይችላል። ስስ ጨጓራን ሊያበሳጭ ይችላል ማለት ነው። አራተኛ ደግሞ ቀይ ሽንት ወይም ደግሞ ሰገራ ነው፣ ቢቱሪያ የምንለው። ከመጠን በላይ የሆነ የቀይ ስር ቀለም ሽንትናም ሰገራን ሮዝ ወይም ደግሞ ቀይ እንዲሆን ሊያደርግ ይችላል። ይህ ታዲያ ምንም ጉዳት የለውም። አምስተኛ የደም ስኳር መጠን መጨመር ነው። ቀይ ስር ተፈጥሯዊ ስኳርን ይዟል። ከመጠን በላይ መጠጣት የደም ስኳር መጠንን ሊጨምር ይችላል። በተለይም ለስኳር ህመምተኞች ከመጠን በላይ ከወሰዱ አደገኛ ነው። ስድስተኛ ደግሞ የአለርጂ ምላሾች ያለባቸው፣ ይህ አልፎ አልፎ የሚከሰት ነው። በአንዳንድ ሰዎች ላይ እንደ ሽፍታ፣ ማሳከክ ወይም ደግሞ የጉሮሮ መበሳጨትን ሊያስከትል ይችላል። ሰባተኛ ከመጠን በላይ የብረት ክምችት ወይም የአይረን ክምችት ያለባቸው ሰዎች ናቸው። ቀይ ስር በብረት ወይም ደግሞ በአይረን የበለጸገ ነው። ከመጠን በላይ ጭማቂውን መጠጣት እንደ ሄሞክሮማቶሲስ ከመጠን በላይ የብረት ክምችት ያሉ ሁኔታዎችን ሊያባብሰው ይችላል። ስምንተኛ ከመድኃኒቶች ጋር ያለ ግንኙነትን ሊፈጥር ይችላል። የደም ግፊት መድኃኒቶች፣ የደም መርጋት መከላከያ እናም የብልት መቆም ችግር መድኃኒቶች ውጤቶችን ሊያባብሰው ይችላል። በአደገኛ ሁኔታ ዝቅተኛ የደም ግፊት እንዲፈጠር ወይም ደግሞ የደም መርጋት ላይ ተጽዕኖን ሊያሳድር ይችላል። ዘጠነኛ ደግሞ ድካምና ድክመትን ሊያስከትል ይችላል። ከመጠን በላይ የደም ስሮች መስፋፋት ወይም ደግሞ
ቫሶ ዲሌሽን የተነሳ የደም ግፊት ይቀንሳል። ይህም ወደ ድክመት ያመራል ማለት ነው። 10ኛ የናይትሬትስ ሴንሲቲቪቲ ችግሮች ናቸው። ከፍተኛ የናይትሬትስ መጠን በሰውነታችሁ መኖር በአንዳንድ ሰዎች ላይ እንደ ራስ ምታት፣ ማቅለሽለሽ ወይም ደግሞ ማዞርን ሊያስከትል ይችላል ማለት ነው። ስለዚህ ከመጠን በላይ የቀይ ስር ጭማቂን ወይም ደግሞ ጁስን መጠጣት እነዚህን ጉዳቶችን ያስከትላል ማለት ነው። በአጠቃላይ በቀን ከግማሽ እስከ 1 ብርጭቆ ወይም ደግሞ ከ120 እስከ 250 ሚሊ ሊትር የቀይ ስር ጁስን መጠጣት ፍጹም ጤናማ ነው ለበርካታ ሰዎች ማለት ነው፣ የህክምና ገደብ ካሌለ በስተቀር። በሳምንት ደግሞ ለአብዛኛዎቹ ጤናማ ጎልማሶች ከ3 እስከ 4 ጊዜ ከጠጣችሁ በቂ ነው ማለት ነው። በየቀኑ አታርጉት። በሳምንት 3 ጊዜ ወይም ደግሞ 4 ጊዜ ከተጠቀማችሁ በልኩ በቂ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።